እንኳን ደህና መጣችሁ። ሳዲቅ ምን ሆነሃል? አባዬ እንኳን ደህና መጣ። አመሰግናለሁ። ምን ሆነሃል ሳዲቅ? የከተማው አስተዳዳሪ ዛሬ ደውሎ ነበር ነስሪ። ቅዳሜ እንሄዳለን ማለት ነበረብህ። አይ ያንን ሁሉ መንገድ መሄድ አይጠበቅብንም አለኝ። ደውዬለት ነበረ ለአስተዳዳሪው እና ሊያገኘኝ ሲሞክር እንደነበረ ነገረኝ። አልገባኝም። ለምንድን ነው መሄድ የማይጠበቅብህ? የመሱት እናትና አባት ሞተዋል። ማለትም ከብዙ ዓመታት በፊት መሱትን እዚህ ለመውሰድ አብረው ሲመጡ የመኪና አደጋ ደርሶባቸው በሕይወት የሉ። አይ ምስኪን እኔ መሱት ልጁ ወላጆቼ ጋር ውሰዱኝ ብሎ ድርቅ ብሏል እና አሁን መቃብራቸው ጋር ነው የምወስደው። ምንድን ነው የማደርገው? የመሱት ወንድም እንደዚህ አይነት አልጋ ነበር። ወንድሜ እናትና አባቱ ጀርመን ሲሄዱ ወንድሜ ከነሱ ጋር አብሮ ሄዷል። መሱት አልጋውን እዚህ ተወውና እናቴ የሚጣፍጥ ኬክ ሰርታለች እና እስኪ እንብላ። እሺ ና። ወንድም ምናምን እያለ ነበረ። ወንድሙ ሴት አለ ወይስ እሱም አደጋው ላይ ሞቷል? አልገባኝም። አይ እንግዲህ የከተማው አስተዳዳሪ ስለሱ ምንም ነገር አላለኝም። የተቀበሩት ወላጆቹ ብቻ ናቸው ነው ያለኝ። ስለዚህ የልጁ ወንድም የት ነው ያለው ማለት ነው? አላውቅም ነስሪን። ምንድነው ነስሪን? ቅድም ለቱርካን ልጅ አውጥቼው ነው። በደንብ ታስተካክለዋል አይደል? እሺ ቀለም ቀብቼ ቆንጆ አደርገዋለሁ። ያው ወይዘሮ ሩቻን ቤት ካስገባችሁ ማለት ነው። ምንም አታስብ፣ እዛ ቤት አይሄድም። አልጋውን የምንጠቀመው እዚሁ ነው። እዚህ? ወንድሜ የልጅ ልጃችን ሊያደር እዚህ ሲመጣ ለሱ ቆንጆ ዝግጅት ማድረግ አለብን። Acılarla kıvransa da ve o aşkta bir daha doğsa da dünyasını yeniden kursa da düşler ve gerçekler ayrı ayrı yaşar. Senden benim kadar gerçekleri görüyorsun, beraber olamayız, benim gibi biliyorsun. Bir başka dünyanın insanısın yavrucağım. ሴልቹክ ድምፅ ደህና አይመስልም ነበር፣ ስለዚህ መጣሁ። ምን ሆነ ነው? ምን ተፈጠረ ወንድሜ? ምንድነው የማደርገው ወንድሜ? በቃ አለቀልኝ። ሁሉም ነገር ቅዠት ነው የሚመስለው።
እኔ ቱርካንን ማወቅ አልቻልኩም። ሌላ ሰው ሆናብኛለች። የምታወራው ስለ ድሮ ነው። ትጠላኛለች። እውነቴን ነው የምልህ፣ ግራ ተጋብቻለሁ። የስነ ልቦና አማካሪ ጋር ልውሰዳት ወይ ስለ እናቷ ደውዬ እርጂ ልበላ? ግራ ገባኝ እኮ። ምን ማድረግ እንዳለብኝ ላውቅ አልቻልኩም። ሶመር፣ ምናልባት ችግሩ ልጁ ብቻ ላይሆን ይችላል። አንተም እንደኔ እያሰብክ ነው አይደል? በስልክ ያልካቸው ነገሮች ልክ አይደሉም ወንድሜ። ቱርካን እንደዚህ አይነት ነገር የምታደርግ ሴት አይደለችም። ቱርካንና እኔ ላይ ሆነን ስንጣላ ወዲያው የሆነ ነገር እንዳወቀች ተጠራጠርኩ ወንድሜ። እና ቆይ ንገረኝ፣ መጠየቅ አልቻልክም? ምን ብዬ ልጠይቃት? ታውቃለህ፣ በሕይወቴ ለመጀመሪያ ጊዜ የሆነ ነገር ይፈጠራል ብዬ ፈራሁ። መልሱ መጥፎ ቢሆንስ እንዴት እንደምጋፈጠው አላውቅም። ልጠይቃት አስቤ ነበር። ገባህ አይደል ወንድሜ? በቃ ግን አልጠየቅኳትም። ቆይ ብንቆራረጥስ? ቆይ እስከ መጨረሻው ከሕይወት ወጥታ ብቀርስ? እስከ መጨረሻው ባጣትስ? በጣም ነው የምጎዳው። እኔ ከእሷ ተለይቼ መኖር አልችልም። ከእሷ ተለይቼ መኖር አልችልም። ስለ ሚኔ አውቃለች እንበል። ቆይ ግን እንዴት ልታውቅ ቻለች? ሚኔ የነገረቻት ነገር አለ? ሚኔ ምንም ማለት አትችልም ለጊዜው። ምክንያቱም እሷ በምንም ተአምር ከዛ ቤት መባረር አትፈልግም። እዚህ ከመምጣቴ በፊት እናቷ በራችን ላይ ቆማ ነበር። እንደምታውቀው በእናቴና በእሷ መሃል ያለው ነገር ጥሩ አይደለም። ስለዚህ ልጇን ፈልጋ የመጣች መስሎኝ ነበር። ግን የመጣችው እውነቱን ለመናገር ቢሆንስ? ምን እንዳወሩ ራሱ በደንብ መስማት አልቻልኩም። የማውቅበት መንገድ ቢኖር ደስ ይለኝ ነበር። እንደምናስበው አይደለም ብዬ ተስፋ አድርጋለሁ። ስማ፣ ለሚኔ ደውልላት። ያረፍንበትን ሆቴል ለማወቅ መስሪያ ቤት ደውላ ነበር። ጥቃት ማድረስ ከመጀመሪያው በፊት አፏን አዘጋት። ምንም ሳታፍር መስሪያ ቤት ደወለች? ስማ ወንድሜ፣ ድጋሚ የምትደውል ከሆነ ከአይቫሊ ከተማ ወጥቼ አይቬሪ ኮስት መኖር እንደጀመርኩ ንገራት። እሺ? እሺ፣ ጥሩ። እንደዛ እላታለሁ። ወንድሜ፣ በነገራችን ላይ ክፍላችሁ ፖም ልክ የለው ለቱርካን። አመሰግናለሁ። አይላ፣ ምን አደረግሽ? ደረስሽበት? አይ ይሄ ላንቺ ከባድ ነገር አይደለም። ለቱርካን ደውለሽ መጠየቅ ብቻ እኮ ነው፣ አለቀ። ቆይ እንዴት ነው ስታስቢ ወይዘሮ ቱርካንን ደውዬ የት ናችሁ ብዬ የምጠይቃት? እባክሽ እንደዚህ አይነት ነገር አድርጊ አትበይኝ። ይኸውልሽ በደንብ ስሚኝ። እኔ ከፈለግኩ በ2 ሰከንድ ውስጥ ከዚህ ቤት አባረርሻለሁ። ይገባሻል? ስራሽን ታጫለሽ። አይላ 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 አድርጊ ያልሽኝን ነገር ሄጄ ለወይዘሮ ሩቻን ልንገራት ወይስ ምን ይሻላል? መጣ ወይዘሮ ሩቻን። አቤት ወይዘሮ ሩቻን። ለሕፃኗ ወተት ስትሻታል? ለምን ሲባል? የእናቷ የጡት ወተት በቂ ስላልመሰለኝ ነው። ከዚህ በኋላ በፍጹም ለዚች ልጅ የጣሳ ወተት እንዳሰጫት። እሺ? ግን እኮ እየራባት እኮ ነው። እና እሷ ምን ትሰራለች? ቁጭ ብላ ልጇን ታጥባ? ታዲያ እንዴት ነው የጣሳ ወተትና የእናጡት ወተት አንድ የሚሆነው? ልጅቷ የሚያስፈልጋትን ነገር አታገኝም። ስሚ፣ ስታድግ በጣም በቀላሉ በበሽታ ትጠቃለች። እንደሷ አትበይ ወይዘሮ ሩቻን። በጣሳ ወተት የሚያድጉ ብዙ ልጆች አሉ። ለምሳሌ የወይዘሮ ቱርካን እህት አለች፣ ዶኑሽ። ያደገችው በጣሳ ወተት ነው። ቆይ እሱም በምን አወቅሽ? ወይዘሮ ቱርካን ነግራኝ ነው። ዶኑሽ ምንም ጡት አልጠባችም። ዳሪያ ግን ጡት አልበቃት ብሎ ነበር። እንደምታይ ሁለቱም በጣም ጤነኞች ናቸው፣ ፈጣሪ ይመስገን። ቆይ ከሁለቱ ማንኛቸው ናቸው ታላቅ? ዶኑሽ ናት ወይስ ዳሪያ? ይመስለኛል ዶኑሽ ናት። አዎ፣ ስለዚህ ጡት አላገኘችም። ወተት ነው መጠጣት ያለባት። አልገባኝም። ሂጂ፣ በማያገባሽ አትግቢ።
ትምህርት እንዴት ነው? ምንም አይልም። አሁን ነው የጀመርነው። ክፍል ውስጥ የደረጃ ልዩነት አለ። ማለቴ ትልቆቹ ልክ እንደ ቀዶ ሕክምና ሊቅ ይንጎራደዳሉ። ጀማሪዎቹ ደግሞ የሚታዩት ልክ እንደ ሕፃን ነው። ምንም አልገባኝም። አንዴ ትምህርት በደንብ ሲጀምር ውስጥ ያርፋል። ሴቶቹ ካሁኑ አንተን ማየት እንደጀመሩ እርግጠኛ ነኝ ሰርዳር። የኢዝሚር ቆንጆ ሴቶች በሙሉ አንተን መከተል ጀምረዋል አይደል? እኔ ግን ማንንም አላይም። ስሚ ውዴ፣ ኢዝሚር ውስጥ ከአንቺ በላይ ቆንጆ ሴት አይቼ አላውቅም። እስኪ ንገሪኝ፣ አልናፈኩሽም እንዴ? አልናፈከኝም። በል ንገረኝ፣ አንተስ ናፈኩ? እኔም አልናፈቅሽኝም ዶኑሽ። በአይንሽ ፈንታ ፊትሽ ላይ የተቀመጠው ደማቁ ፀሐይ አልናፈቀኝም። በአይንሽ ነጸብራቅ ሰው እንዳይሞት ጥላ የሚሆነው ያ ረጃጅም ሽፋሽፍትሽ እስካሁን አልናፈቀኝም። ስትስቂ በጉንጮችሽ መሃል የሚፈጠረው ጉድጓድም አልናፈቀኝም። ስታፍሪ ቦርሳሽ ውስጥ የምታስገቢው እጅሽ አልናፈቀኝም። እስኪ እጆችሽን ያቸው። የሕይወት የዕጣ ፈንታና የፍቅር መስመርን የሚያሳየው ግን የማይጠላለፈው የእጅሽ አሻራ አልናፈቀኝም። ምንም ነገርሽ አልናፈቀኝም ዶኑሽ ውዴ። አንተ ምንም አልናፈቀኝም። እሱን ልትረሺው ትችያለሽ። እስክሪፕቶን በሌላኛው እጅሽ ያዡ። በያዡ። አሁን ይህን ጥያቄ ለልብሽ ጠይቂው፣ ከዛ በሌላኛው እጅሽ መልሺው። ጀናን ምንድን ነው? ምን ፈልግሽ? አሁን ማልቀስሽና ቁመሽ ይህንን ምግብ ብይ። እሱ ደግሞ ምንድን ነው? አክስቴ ናት የሰራችው እና ስትበዩ የደስታ ሆርሞን ያመነጭልሻል። መቼም መርዝ ጨምረሽበት መሆን አለበት። ጠጋቤ እሺ። ደግሞ እንዳሸነፍሽ ሰማሁ። እንዴት ላሰሚ ትችያለሽ? ከከተማ አራተኛ ነበርኩ። ከሀካን ጋር ለመኖር የምትሄጂ መስሎኝ ነበር። ሀካን ማን ነበር? ተይ እንጂ ውዴ። ተለያያችሁ እንዴ? አዎ፣ አባረርኩት። ጥሩ አደረግሽ። እና ደግሞ ውዷ ጓደኛዬን ጀናን እንዳስቀየማት ስሰማ በደንብ አድርጌ አስቀየሜዋለሁ። አይ ጓደኛ ማቾች አይደለን። ስሜታችን አንድ ነበር። እሱ ደግሞ ጓደኝነት በዩ የኔ ውድ። ተባረሽ ነበር አይደል? ጓደኛሽ ምን ሆና ነው? ማሸነፍ እንዳልቻለች ሰማው። ማን? ዲሌክ ናት? በፍቅር አሸንፋለች። ባክሽ ፍቅረኛ አላት ይመስለኛል። አብረው ሄደዋል። ያሳዝናል። የማን ልጅ እንደሆነ አላውቅም። የመድኃኒት ሻጩ ልጅ እኮ። ኧረ እባክሽ ብታይ ዲሌክ እኮ በጣም ደፋር ናት። ያንን ልጅ ለማግኘት ብላ በጣም ብዙ ከአይምሮ በላይ የሆኑ ነገሮችን አድርጋለች። ቆይ እዩ፣ የምር ልጁን በጣም ትፈልገው ነበር እና አይኑን ራሱ አታስገልጠው።
አሁን በቅርቡ ቀለበት ያደርጋሉ። ይህንን ሰምተሻል? ኧረ ተይ፣ በዚህ እድሜ ዲሌክ እኮ እድሜዋ ከኛ ይበልጣል። 1 ዓመት ወድቃ ነው። ይህንን እንዳረሽ። አዎ ከኛማ ትበልጣለች። ቱርካን ውዴ፣ ቆይ በእንቅልፍ ልብሽ አለቀሽ እንዴ? ከአንቺ አንድ ዘለላ እንባ እንዳይወጣ ሙሉ ዓለምን አጠፋልሻለሁ የኔ ፍቅር። በጣም ይቅርታ። የምታለቅሽበት ምክንያት እኔ ከሆንኩ ይቅር በይኝ፣ ይቅር በይኝ በቃ። እባክሽ አታስጨንቅኝ የኔ ውድ። እኔ አንቺን በፍጹም ማጣት አልችልም። እባክሽ ከልብሽ አታስወጪኝ። በፍጹም ከኔ አትራቂ እባክሽ ቱርካን። ሁሉም ነገር የምርጫ ጉዳይ ነው ይባላል። ግን ደግሞ የሚያጠቃልለው ለራሳችን መያዝ የፈለግነው ሚስጥር ብቻ አይደለም። ከብዙ ዓመት በፊት እናቴ እኔን ስትወልደኝ ምርጫ መምረጥ ነበረባት እና ለእኔ ስትል በጣም ብዙ ነገር ትታለች። እያንዳንዱ ምርጫ ቀጥሎ ይዞት የሚመጣው ጦርነት አለ። እድሜ ልኳን ስትታገል የኖረችው እናቴ ለሩጫ ማስፈራሪያዎች አንዴ እንኳን ወደ ኋላ ልታፈገፍግ አልቻለችም። ግን ሌላ አንድ ምርጫ መምረጥ ነበረባት፣ ልክ እንደ እህቴ ማለት ነው። ያ ምሽት ላለፈውና ለወደፊቱ እንደ መሸጋገሪያ ነበር። ቱርካን ምን ሆነሻል ውዴ? እና አይቬሪ ኮስት ነው ያለው? ገባኝ። እሺ በጣም አመሰግናለሁ ፔሪን። ደህና አደራችሁ? ደህና አደርሽ። አይላም ብዙ ሽንኩርት እንድታደርግበት አዝዣታለሁ። ሽንኩርቱ ላንቺ ነው። ወተትሽን ይጨምርልሻል፣ ትበያለሽ፣ ከዛ ወተት ትጠጫለሽ እና ህፃኗን የጣሳ ወተት ማጠጣት አይኖርብሽም። አይላ መልካም ምግብ ይሁንልሽ። አቶ ኦዛር ጠበቃው ትናንት መጥቶ ነበር እና ሶመር እነዚህን ሰነዶች መፈረም አለበት ብሏል። ግን እነሱ ምንድን ናቸው? ስለ ፍርድ ቤቱ መሰለኝ። እሺ ሶመር ከትንሽ ቀናት በኋላ ይመለሳል። ልክ እሱ ሲመለስ እንጨርሰዋለን። ግን ደግሞ በጣም አስቸኳይ ነው። እሺ አንድ ነገር እናደርጋለን። ቁርስ አትበላም እንዴ? አይ አቶ ሳዲቅ ጋር ልሄድ ነው። እዛ የሆነ ነገር እበላለሁ። ችግር የለም። የተሻለ ግንኙነት ይኖራቸዋል ብዬ ተስፋ አደርጋለሁ። ሩቻን ሶመር ጠይቆኝ ነበር ዶኑሽን ድርጅታችን ውስጥ ልንቀጥራት።
ውይ ይሄ በጣም ደስ የሚል ሀሳብ ነው። አዎ በጣም ደስ ይላል። ገና ወጣት ነች። እንደውም ይሄ ጥሩ ውለታ ይሆናል አይደል እንዴ? አዎ እኛም እንደሱ አስበናል። መልካም ምግብ። ይቅርታ መጣሁ። ምን እያደረግሽ መሆኑ ነው? በቃ ብልጡ አንቺ ብቻ ነሽ አይደለ? ተራመጂ፣ ወደ ውስጥ ግቢ፣ ሂጂ። ስሚኝ፣ ሶመርን አግኝቼ የግድ ማዋራት አለብኝ። እባክሽ ተረጂኝ፣ በጣም አስቸኳይ ነው። በደንብ አድርጌ ነው የማውቅሽ። እስኪ ንገሪኝ፣ የልጅንና የሚስቱን ደስታ ለማደፍረስ ስትይ የምታወሪው ነገር ምንድን ነው? ኪራዝ ምን ሆነች? የሶመርን ጭንቅላት እንደምንም ቀየርሽው አይደል? ልጅሽን በደንብ መርዘሽዋል። ያ ባይሆን ሶመር እንደዚህ አይነት ንግግር የሚናገር ሰው አይደለም። በደንብ አድርጌ ያውቀዋለሁ። ልጄን እስከ መቀማት የሚያደርስ ህሊና የሌለው ሰው አይደለም። ግን አሁን ልጄን ሊወስድብኝ ፈልጓል። ኪራዝን ከወሰዳት በኋላ ከፍርድ ቤትም የማሳደግ መብት ሊጠይቅ ነው። እና ከዚህ ውጭ ትክክለኛ ስራ አለ? ምንም አልገባኝም። ልጅቷን ከእናቷ መነጠል ትክክለኛ ስራ ነው? ትክክል ነው ብለሽ ታስቢያለሽ? ቆይ አንቺ ግን ትንሽ እንኳን እንደ እናት ምንም አታዝኝም? እናትየው ትክክለኛ እናት መሆን ካልቻለችበት ህጉ ራሱ ልጇን ይቀማታል። እሱ የታወቀ ነገር ነው። ሶመር ለዚህ አስፈላጊውን ነገር ያደርጋል። በዛ ላይ ደግሞ እኛን በጣም እየናቅሽን ነው። ስነ ስርዓት ያሽ የምልሽ ግልጽ ነው። ዶንሽ መቼ ነው ትምህርት የምትጀምረው? በዚህ ሳምንት ትፈተናለች። ካለፈች ትጀምራለች። ትምህርት ያለው ቅዳሜና እሁድ ነው። ለእሷ ጥሩ ነው። ቅዳሜና እሁድ ነው? ትክክለኛ ነገር ነው ብዬ አስባለሁ። አቶ ሳዲቅ፣ ጸሐፊያችን የዚህ ወር መጨረሻ ላይ ታገባለች። እናም ስራ ልትለቅ ነው። ለእሷ ደስ ብሎኛል። እና አሁን ላይ ደግሞ እየፈለግን ያለነው የምንተማመንበት ጠንካራ እና የምናውቀው ሰውን ነው። አሁን እዚህ የመጣሁት ዶንሽ እኛ ጋር መስራት ከፈለገች ስለ እሱ እንድናወራና እንድንወስን ብዬ ነው። በጣም ይቅርታ፣ ግን ዶንሽ ደውላ ከሆነ የእውነት ልክ አይደለም ወንድሜ። አይ እንደዛ እንኳን ሊሆን አይችልም። ዶንሽ እኮ እኔ ጋር አልደወለችም። አይ ሳምንቱ ሙሉ ስራ ካልሰራው ምናምን ስትል ስለነበር ነው እንዲህ ያልኩ። አረ እባክህ፣ እንግዲህ ይሄ ጥሩ ዕድልና ምርጥ አጋጣሚ ነው ማለት ነው። አጋጣሚ ነው እያልክ ነው? አዎ። ስለዚህ እናያለን። እንግዲህ በኋላ ድጋሚ እናወራበታለን። ማለት የችግር የለውም ብለህ ካሰብክና ዶንሽን መስራት ከፈለገች ስራውን ትጀምራለች። እሺ፣ መጀመሪያ ቤት ስገባ እንነጋገርበትና በኋላ እደውልልሃለሁ። እሺ፣ ጥሩ። አቶ ሳዲቅ፣ ትንሽ የሕፃን ልጅ ነገር ሊመስል ይችላል፣ ግን ይህንን ነገር በጣም ወድጄዋለሁ። ይህንም መሱት ነው አምጥቶ እዚህ ጋር ያስቀመጠው። ለምወደው ሰው ገዝቼ መስጠት እፈልጋለሁ። እንደዛ ከሆነ ውሰደው። እንዴት እንደዛ አደርጋለሁ? የነገርኩ እንደሱ እንድትለኝ እኮ አይደለም። አይ ምንም ችግር የለውም። ሲጀመር እዚህ ውስጥ መቀመጡን አልወደድኩትም። ከቤቱ ጋር አይሄድም። እባክህ ውሰደው። እሺ። ደም ግፊትሽ ቀንሷል። ሐኪም ቤት እስክትሄጂ ድረስ ጊዜያዊ መድኃኒት አዝልሻለሁ። ዶክተር፣ ሚስቴ ግን እኮ እርጉዝ ናት። እንደዛ ከሆነ እርጎ በጨው ጠጪ እና ለጊዜው እረፍት አድርጊ። እና ደግሞ ደም ግፊትሽን ደጋግመሽ ማየት አለብሽ። እሺ፣ አመሰግናለሁ።
አቤት እማዬ። ቱርካን እንዴት ነሽ ልጄ? እንዴት ነሽ? ስላንቺ እያሰብኩ ነው። ምን አደረግሽ? አወራችሁ ልጄ? አይ ምንም ማውራት አልቻለም። ቱርካን እዛ ሄድሽው ልታፋጥጩ ነበር እኮ። ለምንድን ነው እስካሁን ያላዋራሹ? ቤት እየጠበቅኩሽ ነበር። ወይስ ስለ ነገሩ ማውራት ፈርተሽ ነው? አትፍሪ ውዴ። ምንም ነገር አይጠበቅብሽም። ምንም ነገር አይመጣብሽም። ሁሉንም ነገር ፊት ለፊት ተናገሪ። ይሄ ስቃይ እዚህ ጋር ያልቃል። እሺ በቃ እማዬ አወራዋለሁ። ደም ግፊቴ ትንሽ ዝቅ ብሎ ስለነበር ሶመር ሐኪም አስመጣልኝ። ቆይ አሁን የትኛው ሆቴል ነው ያላችሁት? አሁኑኑ እመጣለሁ። ከዛ ወደ ቤት ይዤሽ እመለሳለሁ። እሺ መምጣት አያስፈልግሽም። አሁን እርጎ ጠጣለሁ። ራሴን አረጋጋለሁ። አታስቢኝ። ይሄ ሁሉ ነገር የሚፈጠረው ስለከፋሽ ነው ቱርካን። ድምፅሽ ራሱ በስርዓቱ አይሰማም ውዴ። ተይ፣ ይሄ ሀዘን ለልጅሽ ይተላለፋል። እንደውም ሁሉም ሰው ስራ ይፍረድበት። ምንም ሳታወሪ ነይ ልጄ፣ የራሳቸው ጉዳይ ነው። ለዚህ ሰይጣን ምንም ማለት አይጠበቅብሽም። ፈጣሪ ራሱ እንደ ስራው ይቅጣው። በይ ውጪና እኛ ቤት ነይ ውዴ። እሺ እማዬ እባክሽ ተይኝ፣ አታስቢ። እኔ ደህና ነኝ። ምን መሰለሽ፣ አሁን ራሴን አረጋግቼ ደህና ሆናለሁ። እሺ እሺ፣ እንደፈለግሽ ቱርካን። እሺ ነስሪን በፈጣሪ ባክሽ ተያት። ትክክለኛውን ነገር ታደርጋለች። እባክሽን የሚሆነውን ነገር እኔ እንዴት እሱ ይሆናል? ነዛሃት ምን ነካሽ? በፈጣሪ ስም ትክክለኛውን ነገር ማድረግ አለባት። ትክክለኛው ነገር ደግሞ ወደ ቤቷ መመለስ ነው። ገባሽ? አንድ ነገር ልንገርሽ፣ ቱርካን ምን አይነት ስሜት ላይ እንዳለች ወይም ምን አይነት ነገር እያሳለፈች እንደሆነ አታስቢ። አንቺ የምታስቢው ስለ ሩቻን ነው። ለዛ ነው ልጅቷ ከዛ እንድትወጣ የፈለግሽው። ይህንን ደግሞ አትርሺ። ምን እያልሽ ነው ነዛት? ምን ነካሽ? ስለ ልጅ እያሰብኩ እኮ ነው። እያሰብሽ ያለሽው ስለ ልጅሽ ከሆነ ልጅሽ ራሷ ውሳኔ እንድትወስድ ፍቀጂላት። እና ደግሞ ከቱርካን ጎን ቆማለሁ ስትይ ነበር። ቆይ አሁን ምን ሀሳብሽን አስቀየርሽ? ከሶመር ፍቅር ይዟታል። አንቺ ደግሞ ልትለያት አትችይም። እናት ስትሆኚ እንደሱ አይደለም የምታስቢው። አንቺ ዝም ብለሽ እያወራሽ ነው ያለሽው። ምንድን ነው? ለምንድን ነው የምትጣሉት? አክስቴ ልደውልልሽ ነበር እማዬ። ሰላም ነው ግን ልጄ? አንድ ነገር ልጠይቅሽ። እናት ነስሪን ለቱርካን ስለሚን የሆነ ነገር ልትነግራት ትችላለች ብለሽ ታስቢያለሽ? አይ አይመስለኝም። እናት ነስሪን ትላንት ቤታችን በር ላይ መታ ነበር። ከቱርካን ጋር የሆነ ነገር ሲያወሩ ነበር፣ ግን እኔ አልሰማሁም። ማለት የሆነ ነገር አይ እመነኝ ልጄ፣ ነስሪን ለልጇ ምንም ነገር አልነገረቻትም። ቆይ እንዴት አወቅሽ? እርግጠኛ ነኝ። ትናንትና ወይዘሮ ነስሪንን አዋርቻት ነበር። ቱርካን ምንም የምታውቀው ነገር የለም። ምንም አታውቅም። ሴትዮዋ ለቱርካን ምንም ልትነግራት አትችልም። አንተ አትጨነቅ። እንዴት እንደዚህ እርግጠኛ ሆንሽ? ቃል ገብታልኛለች። ምንም አትላትም። በሉ ጊዜያችሁን አልሻማ፣ በደንብ ተዝናኑ። እዚህ ጋር አቁመ ልዩ ናችሁ ነው። ወይዘሮ ነዛት ነይ ግቢ እባክሽ፣ የምትሄጅበት ቦታ እናድርስሽ። ምን እየተፈጠረ ነው ወይዘሮ ሩቻን? በዚህ እድሜሽ ተከብሮ እንደመቀመጥ አስቁመሽ እንደ ወንበዴ ከቤታችን እየወሰድሽኝ ነው? እባክሽ ወይዘሮ ነዛት እንደዚህ አትሁኚ። ድንገት ስላየሁሽ ብቻ ነው ያቆምኩት። ደግነቴን በሌላ ነገር ከወሰድሽው በጣም አዝናለሁ። ነይ ወይ መንገድ ላይ ቆም ብለን ቡና እንጠጣለን። እንሂድ። ምን ፈልገሽ ነው? ሶመር፣ ለወራ የምፈልገው ነገር አለ። እሺ ንገሪኝ፣ እያዳመጥኩሽ ነው። ተገናኝተን ነው ማውራት ያለብን። እባክሽ ትዕግስቴን አትፈታተኙ። ምንድን ነው? አንተ ነህ የኔን ትዕግስት እየተፈታተንከው ያለኸው። የምር አሁን ማበድ እየጀመርኩ ነው። ሶመር፣ በስነ ስርዓቱ ማሰብ አልቻልኩም። ይኸውልህ እኔን መዝጋትህን ከቀጠልክ ጥሩ ነገር አይፈጠርም። ስለዚህ አሁን ይህን ጥጋብህን ተውና ቶሎ ብናወራ ነው የሚሻል። ገባህ? አንቺ ተረገምሽ። እሺ፣ ግን ከዚህ በኋላ እናውራም ብዬ ተስፋ አደርጋለሁ። ትመጣለህ? እሺ ብያለሁ እኮ። ግን መምጣት የምችለው ማታ ነው፣ ቱርካን ከነቃች በኋላ። እሺ፣ እንግዲያውስ ብዙ ጊዜ የምንገናኝበት ቦታ ጠብቀሃለሁ።
እባክሽ ወይዘሮ ነዛት፣ እኔ ጠላትሽ ነኝ እንዴ? ሁሌ እኔን የምታይኝ እንደ ጠላትሽ እኮ ነው። ምን ነው አይደለሽም እንዴ? ይሄን ላንቺ አልነግርሽም። ባንቺ ምክንያት ብዙ ነገር ተፈጥሯል። ይኸውልሽ ሩቻን፣ ሙሉ የካሌንደር ቤተሰብ አባል ባንቺ ታሟል። ወይዘሮ ነዛት፣ የአቶ ሳዲቅ ልብ ድካም ከኔ ጋር ምንም የሚያገናኘው ነገር የለም። የወይዘሮ ነስሪንን መታመም ከሆነ ደግሞ እኔ ሳልሆን የገዛ ሚስጥሮቿ ናቸው። እሱን ሁሉም የሚያውቀው ነገር ነው። ነስሪን ምንም ሚስጥር አልደበቀችም። የምትኖረው ሁሉንም ነገር ፊት ለፊት አስቀምጣ ነው። ምንም የሚያስጠይቃትና የምትፈራው ነገር ስለሌለ ፈጣሪ ይመስገን። አዎ ልክ ነሽ፣ እንደዛ ነው። ያው ትላንት እኔ ወይዘሮ ነስሪንን ሳናግራት ትንሽ በንዴት ተሞልቼ ነበር። ግን ደግሞ የምትናገረው ነገር ልክ አይደለም። ወይዘሮ ነዛት የልጇን ቤተሰብ ማመስቃቀል ትፈልጋለች። ይሄ ደግሞ እጅግ በጣም ትልቅ ክፋት ነው። ወይዘሮ ሩቻ እስኪ ንገርኝ፣ የትኛዋ እናት ናት የልጇን ቤተሰብ ማናደድ የምትፈልገው? ግን እባክሽን የተፈጠሩት ነገሮች በጭራሽ ልክ አይደሉም። እቺ ሴት ደግሞ እንደዛ ሆና መናደዷ በጣም ልክ ነው። ወይዘሮ ነዛት እኔም እኮ እናት ነኝ። እስከ ዛሬ ድረስ ስሜቴን የምከተል ሰው በሆን ኖሮ ልጄን ገና ድሮ አጣው ነበር። ግን እኮ አንቺም ልክ አይደለሽም ወይዘሮ ሩቻን። ከሁለቱ ልጆቿ ምረጪን ያልሻት። ያው እንደዛ ያልኳት በንዴት ነው ወይዘሮ ነዛት። አሁን አልቋል። ንገሪኝ እስቲ፣ ወይስ እኔ የአንዲት ወጣት ልጅ ህይወትን የማበላሽ ሰው ነኝ? ሁሉም ሰው የሚፈልገውን ነገር ያደርጋል። ወይዘሮ ነስሪን የልጇን ህይወት ማበላሸት ልፈልግ ትችላለች። ያለ እሷ በጣም ቀላል ነው። በእጇ ያለ ነገር ነው ወይዘሮ ነዛት። ግን ደግሞ በምላሹ እኔ ለማደርገው ነገር ተጠያቂ አይደለሁም። ዶኑሽ ማለቴ ዶኑሽ በጣም ታሳዝናለች አይደል? በዛ ላይ ደግሞ እኔ እወዳታለሁ። ያው በጣም ያሳዝናል። ዶኑሽ በጣም ሞኝ ናት። በቀላሉ የምትከፋ ልጅ ናት። እውነታውን መቀበል አትችልም። እንዲህ አይነት ክፋት አትሰሪባትም ብዬ ተስፋ አደርጋለሁ። ቆይ ይህንን ነገር ከማን ሰምተሽ ነው? እኔን ምንም አታውቂኝም ማለት ነው አይደለ ወይዘሮ ነዛት? አታውቂኝም። ነስሪ፣ አቶ ኦዛር ዛሬ መጥቶ ነበር። ፖስታ ቤት ትንሽ አወራን እና ጸሐፊዋ የወሩ መጨረሻ ላይ ስራ ልታቆም ነው። ማለቴ ጸሐፊ እየፈለጉ ነው እና ዶኑሽ ትግባ አለኝ። ይሄ ነገር እዚህ ደረሰ ማለት ነው ሳዲቅ? ዶኑሽ በጣም ታሳፍራለች። እውነቴን ነው። አይ እሷ ምንም አላደረገችም፣ አጋጣሚ ነው። ዶኑሽ ደውላልህ ነው ወይ ብዬ ጠይቄው ነበረ፣ ግን አይደለም አለኝ። ለማንኛውም በጭራሽ አይሆንም ሳዲቅ። ለኮርማን ቤተሰቦች ሴት ልጄን ሰጥቻለሁ። ሌላ ልጄን ደግሞ እሳት ውስጥ አልጥልም። አይሆንም። ነስሪ፣ የምን እሳት ነው? ቱርካን ደስተኛ አይደለችም? ንገሪኝ፣ ምን ማለት ነው? ነስሪን ስሚኝ፣ በወይዘሮ ሩቻን ተናደሻል። ለዛ ነው እንዲህ የምትይው። ግን እዛ ብትሰራ ምንም አትሆንም። ልጃችን በቃ እዛ መስራት ከፈለገች ችግር የለውም። በቃ እዛ እንድትሰራ እንፍቀድ። አይሆንም ሳዲቅ። አይ ይሄንን አልቀበለውም። የማይሆን ነገር ነው። እህቴ ዶኑሽ፣ እባክህ ሳዲቅ፣ በዚህ ጉዳይ ከዚህ በኋላ እንከራከር። ነስሪን፣ ምን ማለት ፈልገሽ ነው? ቆይ እኔ የማላውቀው ነገር አለ? ሳዲቅ፣ ሌላ ምን ማወቅ ያስፈልጋል? ያሳለፈቻቸውን ነገሮች ያቺ ሴትዮ እኔን ያደረገችኝ ነገር በቂ አይደለም? ነስሪን፣ የልጅ ልጅ ሊወልዱልን ነው። አዲስ ምዕራፍ ልንከፍት ነው። ይህንን ያህል ቂመኛ ነሽ ማለት ነው? በቃ በጣም ስለተጎዳው መቼ የማረሰው። የተጎዳ ነው አንድ ላይ ነው እና ቁስላችንም አንድ ላይ ሆነ መጠገን አለብን። ነስሪን፣ እሺ ከዚህ በላይ ነገሩን አናስረዝመው። ስሚኝ፣ እኔ እንደ አባት ልጄን መስራቷ መጥፎ ነገር ነው ብዬ አላምንም። ራሷ መስራት ከፈለገች መስራት ትችላለች። አሁን ይበቃናል። ሁሉም ነገር ውስጥ ጣልቃ አትግቢ። ያዘው ልጄ፣ ያዘው። አንድ ሰዓት ነው የቀረ። እንዴት ነው የምትደርሰው? አሁን ከወጣው ደርሳለሁ። ተው አፍቃሪው፣ በኢየሱስ ቀኑ አይቬሊ ኬክ ትምህርቱን መጨረስ ዳገት ይሆንባል። አይ ዶኑሽ ትናንትና በስልክ በጣም ስታለቅስ ነበር። በጣም አዝኛለሁ እና ሄጂ ላይ ያትፈልጋለሁ። እና ያለቀሰችው ሰው ብቻ ናት? አንተ ሳላለቀስክም አይደል?
እሺ አሁን በልሂድ። እህቴን ሰላም በልልኝ። እኔም በጣም ናፍቀኛለች። እሺ ጥሩ፣ ሰላም ልሻል ቻው በይቸው። ቻው። እያወራ ያለሁት ዳቪንቺን ስለማንበብ ሳይሆን ዳቪንቺን ስለመረዳት ነው ይመስለኛል። ፈተናው መሆን ያለበት እሱ ዓለምን እንዴት እንደሚረዳትና ስለ ሕይወት ስለሚጠይቃቸው ጥያቄዎች ነው። ሰውዬ በአረፍተ ልክ ነገር ብለሃል። ጭንቅላታችንን አደከምከው እኮ። ወይ በዚህ መንገድ እናድርገዋ። ሰውየው እናንተ በሺ ጥያቄዎች የሰራችሁትን የጭንቅላት ካርታ በአንድ ጥያቄ በጣም በቀላሉ መንገድ ያሳየዋል። አታስብ፣ ያንተን የጭንቅላት ካርታ ትላንትና ማታ ሰርቸዋለሁ። በግራ እጅ እንቅስቃሴና በቀላሉ በሚረሱ ጥያቄዎች መሸወድ የምችለው አዳዲስ ሰዎችን ብቻ ነው። እሺ እንደማየው በጣም ስለተናደድሽ ድንገት በመለሽው መልስና ማታ በጻፍሽው መልስ መሃል ልዩነት አለ አይደል? ስለዚህ ልክ ነበርኩ። ቆይ ግን አንተ ማን ነህ? ረጅም ዓመት የምትፈልገውን ትምህርት መማር ከብዶ ከዛ አንድ ቀን በድንገት ነጥብ የመጣልህ ሰው ነህ? እዚህ ከመጣው ረጅም ዓመት ሆኖኛል። የመጀመሪያ ምርጫዬ ነው። ጭራሽ ይብሳል። ቢያንስ እንዳትባረር በዚያ ዓመት ጨርስ። እሺ ጌታዬ፣ በጣም ይቅርታ ተማሪ መስለኝ ነበር። ጌታዬ፣ በጣም ይቅርታ ተማሪ መስለኝ ነበር። ሁሌም ለመማር ዝግጁ ነኝ። ለዚህም ነው አሁን ላይ መምህር የሆንኩት። እሺ ስለዚህ ልሂድ በቃ። ምትገርም ናት። እዚህ ፖስታ ውስጥ የምዕተ ዓመቱ ምርጥ ውርደት አለው ወንድሜ። በደንብ ስታነበው ለማለት የፈለግኩት ነገር ይገባል። ግን መጀመሪያ ስለ ገንዘቡ እናወራ። ውስጥ ያለው ምን እንደሆነ ሳላውቅ ምንም ማለት አልችልም። በጣም ይቅርታ። እናንተ ጋዜጠኞች እብድ ነገር ናችሁ። እሺ በቃ ጫፉን ልንገርህ። ስለ ኮርማን ቤተሰቦች ነው። ጋዜጣው በእርግጠኝነት በዚህ ዓመት ሽልማት ያገኛል እያልኩ ነው ያለሁት። በእርግጠኝነት እና በደንብ አስብበት ወንድሜ። ወይዘሮ ሩቻን የመጣችሁ ለመደራደር ነው። ይኸውልህ፣ ስለዚህ ወረቀቱ እዚህ ቢቆይ የሚሻል ይመስለኛል። እንኳን ደህና መጣሽ ወይዘሮ ሩቻን። ይሄ ልጅ የቤት ድምፅ ጋዜጠኛ ነው አደለ? ወይስ አይኔ ነው? አዎ እሱ ነው። በትርፍ ሰዓቱ የኔ ምርት ለህዝቡ ያከፋፍላል። ለዛ ነው የመጣው። ቆንጆ ዕቃ ነው የሚሰጠው። ዛሬ ትንሽ ደህና ትመስላለህ። ደህና ነኝ። አመሰግናለሁ። ያው አቤቱታ እያዘጋጀው ነው እና ከሰዓት ሄጄ ዳሪያን አናግራታለሁ። ሁሉንም ምንም ሳላስቀር በግልጽ እነግራታለሁ። እህቷ ስላለችበት ሁኔታ የማወቅ ሙሉ መብት አላት። ምክንያቱም ብዙ ጊዜ የለኝም። ሄደ ዳሪያን ልታዋራት ነው? ውይ ፋቲ፣ ከማስበው በላይ በጣም ሞኝ ሰው ነህ። ተጠንቀቅ። ያ ጋዜጠኛ ነገ ተነስቶ ስላንተ እንዳይጽፍ። ስለ እኔ ምን ብሎ ይጽፋል? ወይዘሮ ሩቻን የሰው ልጅ ጋር ሄዶ ልጄ ነሽ በማለት የሰውን አካል የሚወስደው ዓለም አቀፉ የለየለት ወንበዴ። ይገርማል። ታዋቂው ፋቲ ካሌንደር። ይሄ በጣም ምርጥ ርዕስ ይሆናል። ምን እያልሽ ነው ወይዘሮ ሩቻን? ዳሪያ፣ ይኸውልሽ ዳሪያ እኮ የኔ ልጅ ናት። ፋቲ፣ እስኪ በፈጣሪ ንገረኝ፣ ይህንን ነገር ከየት ነው ያመጣኸው? ምን ማለት ነው? ዶኑሽ፣ ያንተ ልጅ ማነች? ዶኑሽ። ምን? ይህንን ነገር ሳየው ደስተኛ እንድትሆኝ ስለፈለግኩ ይሄው ይዤልሽ መጣሁ። ታስታውሻለሽ? እንዲህ አይነት ነገር ብዙ ነበረች ሴቪ ላይ። በጣም ደስ የሚሉ ነበሩ። አሁን የሉም። ሁሉንም ሸጫቸዋለሁ። በጣም ደስ የሚል ንጹሕና ሞቅ ያለ ቤት ነው አይደል? ወደድሽው? ብዙ ሰርቼበታለሁ። ለጥሩ ነገር መስራት አለብህ። ያንን ነው በስከ ዛሬ ህይወቴ የተማርኩት። ይኸውልሽ አንድ ነገር አስቤ ነበር። ለምን መስፊያ ማሽን አልገዛልሽም? ግን መስፊያ ማሽን ኢዝሚር አለኝ። አዎ አለሽ። ከፈለግሽ ግን እሱን ራሱ እዚህ እኮ ማምጣት እንችላለን። ኦዛር፣ ምን መሰለህ፣ እኔ እዚህ መቆየቴን እርግጠኛ አይደለሁም። የወላጆቼ ቤት የገባሁት እኔና ሙስጠፋ ሆቴል ውስጥ እንዳንሆን ብዬ ነው እንጂ እዚህ ቆያለሁ ብዬ አይደለም። እሺ
በዛ ላይ ልጄ እስከ መጨረሻው ካንተ ጋር ጥሩ ግንኙነት ከኖረው ምንም ነገር አልፈልግም። እዚህ ሆኜ ከሩቅ አየዋለሁ። ያ ነው እኔን የሚያስደስተኝ። ምናልባት አንድ ቀን ይቅር ይለኝ ይሆናል። አንድ ቀን ይቅር ይለኛል። ይቅርታ ያደርግልሻል። ታያለሽ። ወደ አንቺ መልሼ ያመጣዋለሁ። ሴቪ ላይ ቃልም እገባልሻለሁ። ልክ እንደ ድሮዋችሁ ትሆናላችሁ። ስንት ሰዓት ሆነ? 12 ሰዓት ነው። ድጋሚ እንቅልፍ ወሰደኝ። እየተኛሁ ወይ እያስመለሰኝ ነው ወይ ደግሞ ሆዴን እየቆረጠኝ ነው። ግን አሁን ደህና ነሽ ውዴ? በጣም ርቦኛል። ነይ እራት እንብላ። ነይ። ደህና ነን ልጄ፣ ደህና ነን። እናትሽም ደህና ናት፣ ተመስገን ነው። ገጠር ሊሄድ ነው ዳሪያ። አይ ልጄ፣ ከከተማው ኃላፊ ጋር አውርቼ ነበረ። እሱን ነው የሚነግርሽ። ልጁ በጣም ጓጉቷል። እስኪ እኔም ላዋራት ሳዲ። አባዬ እባክህ፣ እኔም ዳሪያ ማናገር እፈልጋለሁ። መጀመሪያ እኔ ላዋራት። ቆይ እናትሽ ልታወራሽ ትፈልጋለች። መጀመሪያ እሷን አናግሪያት። ሄሎ ዳሪያ፣ ልጄ እንዴት ነሽ ውዴ? ለመድሽ የኔ ቆንጆ? ደህና ነኝ እማዬ። ትንሽ ለምጄዋለሁ። የምትጠጪውንና የምትበይውን ነገር እየተጠነቀቅሽ ነው አይደል ልጄ? ደግሞ ብርድ እንዳይመታሽ ስስ ልብስ አትልበሺ። አታስቢ፣ እየበላው ያለሁት አንቺ የላክሽልኝ ምግብና ኬክ ነው እማዬ። ቅዳሜ ስመጣ አዲስ ትሰሪልኛለሽ። ውዴ፣ እኔና አክስትሽ የምትፈልጊውን ነገር በሙሉ እየሰራንልሽ ነው። ምንም አታስቢ። ስልኩን ለዶኑሽ ልሰጣት ነው። ቻው ውዴ። እንኪ። ሄሎ ዳሪያ፣ እንዴት ነሽ? ዶኑሽ፣ በጣም ናፍቀሽኛል ውዴ። አንዳንዴ በዛ በሚያስጠላ ፊትሽ ተነሽ ቁርስ እንብላ ስትይኝ ድምፅሽ ይሰማኛል። እኔ ግን ምንም አልናፈቅሽኝም። አልጋሽን ራሱ ወስጄዋለሁ። በጣም ነው የሚመቸው። ስሜ ስራ ጀምሬያለሁ በያት። ዳሪያ፣ አዲስ ዜና አለ። ወንድሜ ሶመር ድርጅት ውስጥ እኮ ስራ ጀመርኩ። በጣም ደስ ይላል። ቅዳሜና ወር ደግሞ ትምህርት እማራለሁ እህቴ።